ፕሬዚዳንት ከመሆን በፊት ጀርባ ይጠናል። እስኪ ምን ተናግረህ ነበር? በጣም ጥንቁቅ ይሆናሉ ሰዎች። አሁን እኮ እንደ በሰፈር ስለምትመረጥ እኮ በሰፈር ደግሞ ለመመረጥ የሰፈርን ሰው ችግር መቆስቆስ ስለሆነ ነው። ፕሊዝ በተለይ ፖለቲካ ውስጥ ዘልቃችሁ የመግባት ፍላጎት ያላችሁ ሰዎች በጣም የጥላቻ ንግግር የነገ ህይወታችሁ አይታወቅም። የጥላቻ ንግግር አስወግዱ። እያንዳንዱ ነገር ሪከርድ የሚሆንበት ዘመን ላይ ያለ ነው። ሪከርድ ይደረጋል እና ነገ ከነገ ወዲያ ፕሬዚዳንት ትሆናል፣ ሀገርን ታስተዳድራል። ማን ያውቃል? ኖ ይሄ መሳደብ፣ ኦሮሞ መሳደብ፣ አማራ መሳደብ፣ ብሔር ብሔረሰብ መሳደብ ነጥብ ያስቀንስባል። ስለዚህ ፕሬዚዳንታዊ ስርዓት መፍትሄ ነው ብዬ አስባለሁ። ይሄን የማይወዱ አሉ። ይሄን የማይወዱ ብሔሮችን እንደ ችቦ አስረው የፖለቲካ ፍሬም አበጅተው ፖለቲካ መስራት የለመዱ ሰዎች አይመቻቸውም። እኛና እነሱ እያሉ ማውራት የለመዱ ሰዎች አይመቻቸውም። ብሔራቸውን አስይዘው ገንዘብ መሰብሰብ የለመዱ ፖለቲከኞች አይመቻቸውም። እውቀት ያላቸው ሰዎች ይመቻቸዋል። በራስ መተማመን ያላቸው ሰዎች ይመቻቸዋል። እነሱ ሊንፈራገጡ ይችላሉ። ስለዚህ ሁሉም ሰው የሚመቸውን ስርዓት እንዲዘረጋለት ስለሆነ እንትን የሚለው በተለይ እውቀት ያላችሁ ሰዎች እንዲህ ያለ ስርዓት እንዲመጣ መታገል አለባችሁ። እሺ የምርጫ ቦርድ ይሄንን ያዘጋጀው ለማንኛውም ሰባተኛው ሀገራዊ ምርጫ በኢትዮጵያ ሊደረግ ቅድመ ዝግጅት የተጠናቀቀ ይመስላል። አሁን ባለው ነባራዊ ሁኔታ በተለይም የጦርነት ድባብ ባንዣበበበት ሁኔታ ጦርነት እያለ ምርጫው ሊደረግ ይችላል የሚለው እሱ በብዙዎች ዘንድ በጥርጣሬ የሚታይ ነው። እሺ ይሄን ከጨረስን በኋላ ሌላኛው ወሬያችን ይሄ ነው። በዚህ ካርታ ላይ እንደምታዩት ይሄ የትግራይ ብሔራዊ ክልላዊ መንግስት ወይም ደግሞ የትግራይ ካርታ ነው። ኢትዮጵያ ውስጥ አሁን በተሰማ ዜና በደራና አካባቢው ሲንቀሳቀስ የነበረው ነው። ይሄኛው የፋኖችን ጉዳይ ነው የሚመለከተው። ይሄኛው ነው። የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት ጠገዴ ተጠግቷል። አሁን ይህ ትንታኔ ያስፈልገዋል። ህዝባዊ ወያኔ ሓርነት ትግራይ የመጀመሪያው የሰሜኑ ጦርነት ከተጠናቀቀ በኋላ እንደምታውቁት ሳውዝ አፍሪካ ፕሪቶሪያ ላይ ተስማሙ። ጦርነቱ ጋብ አለ። በነገራችን ላይ ፕሪቶሪያ ላይ ሲስማሙ የቲፒኤልኤፍ ባህሪ የምታውቁ ሰዎች ድጋሚ ለጦርነት መዘጋጀቱ የማይቀር መሆኑን ትረዳላችሁ። ይህን ካላወቃችሁ አምሶሪ ቲፒኤልኤፍ ፓርቲው እንደ ፓርቲ 4 ኪሎ ካልገባ እሺ አይልም። ቲፒኤልኤፍ ስልጣን ካላገኘ አይሆንም። ህዝባዊ ወያኔ ሓርነት ትግራይ ወይ ቲፒኤልኤፍ ሰዎች አድራጊ ፈጣሪ ሊያሰኛቸው የሚችልን ሁሉን መቆጣጠር የሚችሉትን ነገር እንደከዚህ ቀደሙ ደርግን በጣሉበት መንገድ ኮንትሮል ማድረግ የሚችሉ ነው የሚመስላቸው። በነገራችን ላይ ሚስ ካልኩሌት ያደርጋሉ። ብዙ ጊዜ አይታችሁ ከሆነ ሰው እያንዳንዱ የምታዩት አሁን ይሄ ጦርነት የፓወር ፖለቲክስ ነው። ድጋሚ ወደ 4 ኪሎ ለመመለስ ነው። እኔ ከዛ ውጪ የፕሪቶሪያ ስምምነት ተግባራዊ ስላልሆነ ነው፣ በወራሪ ኃይሎች ግዛታችን ተይዞ ነው። ጉንጭ አልፋ ክርክር ነው። ጉንጭ አልፋ ክርክር ይሄ አሮን ነው። እኔ በዚህ ክርክር እኔ በቃ ቲፒኤልኤፍ አንድና አንድ በማንኛውም መንገድ 4 ኪሎ ዳግም መመለስ ይፈልጋል። ኃጢአት አይደለም። ድጋሚ 4 ኪሎ መመለስ ኃጢአት ነው እንዴ? ኃጢአት ነው? ድጋሚ 4 ኪሎ መመለሳለሁ ቢሉ ኃጢአት አይደለም።
ወደ 4 ኪሎ ለመመለስ የሚያስችላቸው መንገድ ለመያዝ መላ ትግራይ ቢያልቅ ዜዶን ኬር። በነገራችን ላይ እኔ በጣም ቦልድሊ ነው ነገር ቲፒኤልኤፎች ለትግራዋይ በለው ለየትኛው ህዝብ ዜዶን ኬር አስሎንጋስ 4 ኪሎ ድጋሚ በነገራችን ላይ እንደሚመለሱ ነው የሚያስቡት። አሁን ትክክል ያሆነው ከነሱ ፖይንት ኦፍ ቪው ትንታኔያቸው ወቅቱን የሚዋጅ አይደለም። አሁንም ደርግን በጣሉት ሜንታሊቲ ነው የሚያስቡት። በነገራችን ላይ ደርግን የጣልን እኮ ነን ይላል። ከአፍሪካ አንደኛ ጦር የያዘውን ደርግን እኮ የጣልን ተራራ አንቀጠቀጠን ሸለቆ የቋጠረን ምና ቲፒኤልኤፎች ናቸው የሚሉት። ሁሉም ትግራዋዮች አይደሉም። አብዛኛው ትግራዋይ አሁን የምሰማቸው ወቅቱን የሚዋጅ ትንታኔ ተነትናሉ። ይነዋት ለሁሉም ጊዜ ያለው ዋንስ አፖን ኤ ታይም ይሄን ማድረግ ችለናል። አሁን ግን በዚህ መንገድ አይሆንም ይለዋል። መንገድ መቀየር አለብን። ቲፒኤልኤፍ ከ1967 ጀምሮ አረፍተ ነገራቸው የሚገነቡበትን ቃል እንኳን አልቀየሩም። ደርግን ለመጣል ጫካ ሲገቡ ተመሳሳይ ቶን ነው የሚጠቀሙት። ደርግን ጥለው 4 ኪሎም ሲገቡ እግዚአብሔር ያሳያቸው 4 ኪሎ ገብተ ኢትዮጵያና ህዝቦቿን እያስተዳደርክ በጀቱንም ታንኩንም ይዘ አሁንም አንድ አይነት ቶን ትጠቀማለህ። ከ4 ኪሎ ተባረው መቀሌ ሲገቡም ድጋሚ አሁንም አንድ አይነት ቶን። አድራጊ ፈጣሪ በምትሆንበት ደረጃ ላይ የሆነ ጊዜ ለሁሉም ጊዜ ያለው የሆነ ፕራይም ታይም ላይ እኮ ስትገኝ ሁሉንም ነገር ማድረግ የምችልበት ሰዓት እኮ ስትገኝ ትሆነ መቀየር አለበት። እንዴት ስልጣን ላይ ተቀምጠ እንዴት ነው ነፍጠኛ ምናምን ነፍጠኛው ኃይል የጠባብ አመለካከቶች በክንዳችን ታስታውሳላችሁ። ባለፉት 27 ዓመታት የኢህአዴግ ሰዎች የቲፒኤልኤፍ ሰዎች የሚሰጡን ማንኛውም ክብረ በዓል ላይ ተገኝቶ የቲፒኤልኤፍ ክብረ በዓል ላይ ብለው ኢህአዴግ ክብረ በዓል ላይ ብለው የሆነ ባዛር ላይ ብለው መንገድ ተሰርቶ ሲመረቅ ብለው የሚናገሩትን ታስታውሳላችሁ። በጊዜውም አለጊዜውም ነፍጠኛው ዳግም እንዳይነሳ ሰባብረነዋል። ነፍጠኛና ጠባብ ኃይሎች የትምክት ኃይሎች መንገድ ሲመረቅ የትምክት ኃይሎች ባዛር ላይ ጠባብ ኃይሎች የብሔር ብሔረሰቦች ቀን ይሄን ነው። እኚህ ሰዎች በወቅቱ በእኔ ትንታኔ አንድ እነሱ ሚስካልኩሌት ያደረጉት በነገራችን ላይ ሚስካልኩሌት ማድረግ በጣም መጥፎ ነገር ነው። ሚስካልኩሌት ማድረግ ይሁን ምን መሰላችሁ? አንድ ደካማ ሰውዬ መሰንዘር የማይችል ሰውዬ ጉልበቱ በዛለ ሰዓት በአንድ ቡጢ ትጥለዋለህ እና እንደዛ በአንድ ቡጢ ሁሉንም ምጥል የሚመስልህ ጊዜ ያለ ሚስካልኩሌሽን ማለት ያ ነው። ሚስካልኩሌት አደርጋለህ። ያን ሰውዬ በአንድ ቡጢ የጣልከው በቃ ተፈጥሮም ቀንም ጊዜም ስለዞረበት ነው። በቃ አንዳንዴ በአንድ ቡጢ እኮ የምትገለው ሰው ሊኖር ይችላል። ያ ቡጢ ግን ሁሉንም ይገላል ማለት አይደለም። በአንድ ቡጢ አመድ የሚያደርግ ሰው ሊኖር ይችላል፣ ሊገጥም ይችላል። ቲፒኤልኤፎች ደርጎች በኢትዮጵያውያን ዘንድ አንቅረው በተተፉበት ሰዓት ደርግ በነገራችን ላይ ገፋ ብታደረጉት በሚወድቅበት ሰዓት ነው። አቦይ ስብሃት በአንድ ወቅት ያደረገውን ኢንተርቪው ባሳያቸው አረኛ ከደርግ ጋር እኮ ጭራሽ አልተዋጋንም፣ ህዝቡ ነው የጣለው። ደርግ እኮ ራሱን በራሱ ገዝግዘው ነው የጣለው ይላሉ። አንተ ለነሱ ፖለቲካ ልታስተምር ይለኛል እንዴ? በነገር ላይ ማንኛውም ነፍስ ያለው ሰው ኢትዮጵያ ውስጥ አዲስ ዘመን ጋዜጣ ያነበበ ሰው ለቲፒኤልኤፎች ፖለቲካ ማስተማር ይችላል። ኢማጂን እነዚህ ሰዎች አንተን ካስተማሩ ምን አይነት ጭንቅላት እንዳለ። አሁን ፈትለወርቅ አንተን ፖለቲካ ካስተማረች አም ሶሪ አንተ ሳይሆን አባትህ የረጨው ስፐር መመርመር አለበት። ምን አይነት ልጅ ነው የወለደው? እግዚአብሔር ያሳየው። ፈትለወርቅ አሁን መድኃኒዓለም ማንኛውም ኢትዮጵያዊ አሁን ያለው ነባራዊ ሁኔታ ለቲፒኤልኤፎች ቾክ ይዞ ሰሌዳ ላይ ማስተማር ይችላል። ፖይንቱ ምንድነው? እነዚህ ጊዜውን ወቅቱን የሚዋጅ ትንታኔ የሚተነትኑ ሰዎች አይደሉም። በተለይ ከመለስ ዜናዊ ሞት በኋላ ቲፒኤልኤፎች እኮ አስቀኞች ናቸው። መለስ ዜናዊ ሂዝ ቬሪ ስማርት ነው። የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት ማድረግ የሚችል ሰው ነው።
መለስ ዜናዊን በሞት ካጡ በኋላ በእነ አቦይ ስብሃት በእነ ደብረ ጽዮን በእነ ፈትለ ወርቅ በእነዚህ ላይ ነው የወደቁት። አሁን ያሉ የቲፒኤልኤፍ ሰዎች አይደለም የነገውን የትላንቱን መተንተን አይችሉም። ሰው እንዴት ትላንት ፓስትን እንዴት ማውራት ይከብዳል? አይደለም የነገውን ሊተነትኑ ያለፈውን ማውራት አይችሉም። ዛትስ ዋይ ከአብይ ጋር ስላደረጉት ጦርነት ሲናገሩ በዚህ ደረጃ ጉዳት ይደርስብናል ብለን አልገመትንም ነበር ይለዋል። ምን ማለት ነው? ስለዚህ ትንታኔ የተሳሳተ ነው ማለት ነው። 40 ቀን ጉባኤ ስትገባ እንደገና ለ61 ቀን ስትመካከር አስቸኳይ ስብሰባ ስትጠራ ምንድን ነው የምትመካከረው? ይሄን ያንተ ስብሰባ ያንተ መመካከር አሁን ብንዋጋ አደጋ ህዝባችን ላይ ሊፈጥር ይችላል አልፎም ፕራይም ታይማችን ላይ አይደለንም ብሎ ካላሳየ አንተ እኮ ፖለቲካ በማይደርስበት ቦታ መሰቀል ነው ያለብህ።